ፊታችን ጥርትና ፍክት ብሎ እንደማየት የሚያስደስት ነገር አለ። እንግዲያው ዛሬ ይህንን ውህድ ተጠቅማችሁ ፊታችሁን የሚያምርና ውብ የሚያደርግ የፊት ማስክ አሳያችኋለሁ። ለብጉር ጠባሳ ብጉር ወጥቶ ጠባሳ ካስቀረባችሁ እንዲሁም ደግሞ ማዲያት ካለባችሁ ያለ እድሜ የፊት መሸብሸብ ካመጣባችሁ ይህንን ውህድ ተጠቅማችሁ ፊታችሁን ቆንጆና የተዋበ አድርጉ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ትዕግስት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት ቆንጆ የሆነ አርቲስቶች በአብዛኛው የሚጠቀሙት የፊት ማስክ ነው አሉ እና በጣም ቆንጆ ነው፣ ትወዱታላችሁ። ይሄንን እኔ በሰራሁት ግብአት መሰረት ሰርታችሁ ተጠቀሙት። እጅግ በጣም ቆንጆ ነው፣ ትወዱታላችሁ። እንግዲህ ወደ አሰራሩ እንሄዳለን ማለት ነው። በቤታችን የምናገኘው ግብአት ነው፣ ብዙም የሚያስቸግር ነገር የለም። እንግዲህ እዚህ ጋር እንደምታዩት አጃ ወይም ኦትስ ይባላል በእንግሊዘኛው። አጃ ያው ሁላችሁም ታውቃላችሁ፣ ከገብስ የሚዘጋጅ አጃ መሰለኝ፣ ከገብስ መሰለኝ የሚዘጋጀው እና ብዙ ጊዜ ለሾርባ ይጠቀሙበታል። አረቦችም በሀገራችንም እንጠቀምበታለን። አጃው ይህንን ይመስላል። እንግዲህ 2 ማንኪያ አጃ አዘጋጅቻለሁ ማለት ነው። እንደምታዩት ይህንን አጃ ምን አድርገዋለሁ መሰላችሁ? እንፈጨዋለን፣ ፍጭት እናደርገዋለን። ዝም ብሎም ማዘጋጀት ይቻላል፣ ግን እኔ ፈጭቼ ላሳያችሁ ብዬ ነው። እንደዚህ አድርጌ ፈጭቼዋለሁ። ብዙም ድቅቅ አላለም፣ ብዙም ላም አላለም። ያው ሸርከት ነው ያለው። ከዛ በኋላ ይሄንን እንደዚህ ካዘጋጀው በኋላ የሚበቃኝን ያክል እጨምራለሁ ማለት ነው። ማለቴ እንዴት ነው? ለ2 ቀን ወይም ለ3 ቀን ለ4 ቀን የሚሆን ውህድ አዘጋጅቼ ነው መጠቀም ፈልገው። የሆነ አዲስ ነገር ብትጠቀሙ ደስ ይለኛል። ያ ማለት እንዴት ነው? አንዴ አዘጋጅታችሁ 2 ሳምንት 3 ሳምንት ባታስቀምጡ፣ የሆነ የዕለቱን ብትጠቀሙ ለ3 ቀን ለ4 ቀን አዘጋጅታችሁ ደግሞ ከተመቻችሁ ድጋሜ ደግሞ እሱኑ ማዘጋጀት፣ እንደዛ ሲሆን ደስ ይላል እና ባታበዙት መልካም ነው። ከዛ በኋላ 2 የሻይ ማንኪያ እንትን ጨምሬያለሁ፣ የአጃ ዱቄት። ከዛ በኋላ ማር ጨምሬያለሁ፣ ማር 1 የሻይ ማንኪያ። ከዛ 1 ማንኪያ ደግሞ የአበባ ውሃ ጨምሬያለሁ ማለት ነው። ከዛ 1 የሻይ ማንኪያ የሚሆን የሬት ጀል ገዝቻለሁ ማለት ነው። የሬት ጀሉ ፍሬሹ ካላችሁ እንዲህ ግቢ ውስጥ ካላችሁ እሱን ቆርጣችሁ ሬቱን ጀሉን አውጥታችሁ መጠቀም ትችላላችሁ። ከሌላችሁ ደግሞ የገዛችሁት ካላችሁ እሱን የሬት ጀል መጠቀም ትችላላችሁ ማለት ነው። ከዛ በኋላ ይሄንን እንደዚህ አድርገን በደንብ አድርገን እናዋህደዋለን ማለት ነው። በጣም ቆንጆ ነው። ተጠቅማችሁ ስታዩት ደግሞ ለውጡ ስታዩበት የበለጠ ትወዱታላችሁ። እንደዚህ አድርገን በደንብ አድርጋችሁ ትመቱታላችሁ፣ እንዲዋሃድላችሁ ሁሉም ግብአት አንድ ላይ እንዲዋሃድላችሁ በደንብ አድርጋችሁ ትመቱታላችሁ፣ ታዋህዱታላችሁ ማለት ነው። እና እጅግ በጣም ቆንጆ ነው። እኔ ተመችቶኛል። አርቲስቶች በዚህ ነው አሉ ፊታቸውን የሚያስውቡና የፊታቸው የውበታቸው ሚስጥር የአጃ ውህድ ነው አሉና ተጠቀሙት። በጣም ቆንጆ ነው። እኔ ደግሞ እየተቀባው አሳያቸዋለሁ። በነገራችን ላይ አጃ ለህፃናትም ለልጆች ይሆናል። ምክንያቱም ልጆች አሁን ሲያሳክካቸው እጃቸውን ወይም ደግሞ ፊታቸው ላይ ጥቁር ነገር እየተወ ካስቸገራችሁ አጃን በውሃ ብቻ በጥብጣችሁ ራሱ ብትቀቡት የሚያሳክካቸውም ፊታቸው ላይ ያለ ጥቁር ነገርም ይለቃል፣ ያስለቀቅላቸዋል ማለት ነው። እና አጃ ምንም ሳይድ ኢፌክት የለውም። እንደዚህ አድርጋችሁ ለልጆችን መጠቀም ትችላላችሁ። እና ቤተሰቦች በጣም ቆንጆ ነው። ተጠቀሙትና ውጤቱን ደግሞ ታዩታላችሁ። በጣም አሪፍ ነው። እኔ እንዳዘጋጀሁት አድርጋችሁ ካዘጋጃችሁት ደግሞ የበለጠ ለውጡን ታዩበታላችሁ ማለት ነው። እንግዲህ እንደዚህ አድርጌ አዘጋጀዋለሁ። እንደነገርኳችሁ ስፈጨው ሸርከት ብሎ ነው የተፈጨው፣ ድቅቅ ያለ አይደለም። አሁን ደግሞ እስኪ ፊቴን ታጥቤ እየተቀባው ደግሞ አሳያችሁና በነገራችን ላይ ለውጡን በአንድ ቀንም ያሳያችኋል። በጣም ጽድት ነው የሚያደርግላችሁ፣ ልስልስ ያደርግላችኋልና
ብትጠቀሙት አሪፍ ነው እላችኋለሁ። እንግዲህ እኔ ደግሞ እየተቀባው አሳያችኋለሁ። እኔ ይሄንን ውህድ ሳዘጋጅ ለሁለተኛ ጊዜ ነው። መጀመሪያ ቪዲዮ ሳልሰራ ነው የተጠቀምኩት። አሁን ደግሞ ወደ እናንተ ይዤላችሁ መጥቻለሁ ማለት ነው። እንግዲህ ፊቴን ታጥቤዋለሁ። ፊታችን ሁሌም እንደምላችሁ ያው ፊታችን ንጹህ መሆን አለበት። ባዝሊን ወይም ሌላ ሜካፕ ነገር መኖር የለበትም። ከዛ እንደዚህ እያደረግን እንቀባለን ማለት ነው። በጣም ቆንጆ ነው። በተለይ ሰንሰቲቭ ቆዳ ላላችሁ፣ በትንሽ ነገር የሚቆጣ ቆዳ፣ እንደዚህ አላርጂክ ምናምን ካለባችሁ ምን ታደርጋላችሁ መሰላችሁ? አጀውን ትበጠብጡና ለ5 እስከ 10 ደቂቃ ባለው በቀዝቃዛዋ ትበጠብጡትና ታቆዩታላችሁ። ከዛ በኋላ እሱ ጀል ይሰራል፣ አጃው ማለት ነው። እሱን ጀሉን ፊታችሁ ላይ ወይም የሚያሳክካችሁ ቦታ ላይ ትቀቡትና ከ30 ደቂቃ በኋላ ስትታጠቡት በጣም ነው የሚያስለቅቅላችሁ። የሚያሳክካችሁም ነገር እንዲሁም ደግሞ ጥቋቁር ነገር ካለባችሁ እሱን ያስለቀቅላቸዋል። እና እንደዚህ አድርጋችሁ ተጠቀሙት ቤተሰቦች፣ በጣም ቆንጆ ነው። ብጉርንና የብጉር ጠባሳን ለማጥፋት እንዲሁም ደግሞ እኩል ከለር እንዲኖራችሁ ፊታችሁን ያደርግላችኋል እና ጥርት ያለ ለማድረግ የሚጠቅም በቤታችን የምናዘጋጀው ቆንጆ የሆነ መላ ነው። እንደዚህ አድርጋችሁ ተጠቀሙ ትላችኋለሁ ቤተሰቦች። በጣም ቆንጆ ነው። እኔ ወድጀዋለሁ። ከአሁን በፊት አንዴ ተጠቅሜዋለሁ ብያችኋለሁ። ዛሬ ለሁለተኛ ጊዜ ይህን ውህድ ስሰራው ነው። በጣም አሪፍ ነው እና ቤተሰቦች በተለይ ፊታችሁ፣ ገላችሁ በብጉር የተሞላ ሆኖ አልጠፋ ካላችሁ እንግዲህ በዚህ ተፈጥሯዊ በሆነ መፍትሄ አዘጋጅታችሁ መጠቀም ትችላላችሁ ማለት ነው። እንዲሁም ደግሞ በእድሜ መግፋት ወይም በተለያዩ ምክንያቶች ፊታችንን ሊጨማደድ ይችላል። ያለ እድሜ የፊት መሸብሸብም ሊመጣ ይችላል። ለእሱም ቆንጆ አሪፍ ውህድ ነው። እንግዲህ ይሄንን ውህድ ተጠቅማችሁ ፊታችሁን ውጥር ያደርግላችኋል። እንዲሁም ደግሞ ከብጉርና ከማዲያት ከጥቁር ነጠብጣብ ነገሮች ያጸዳላችኋል ማለት ነው። እጀንም እንግዲህ ተቀብቼዋለሁ። ሁሌም ፊቴን ስቀባ እጀንም አብሬ ቀባዋለሁ። ምክንያቱም ብዙ ነገር የሚሰራ ስለሆነ እጅ እንክብካቤ ያስፈልገዋል እና ቤተሰቦች እንደዚህ አድርጋችሁ ትቀቡታላችሁ። ከዛ በኋላ ከ30 እስከ 40 ደቂቃ ባለው ታቆዩታላችሁ። እዛው እየተቀባችሁት ነው ድርቅ የሚለው። እንግዲህ እንደዚህ አድርጌ ተቀብቼዋለሁ ማለት ነው። ስታጠበው ማሳያችኋለሁ። እንዴት እንደምንታጠበው ደግሞ አሳያችኋለሁ። ቀጥታ እንደዚህ ድርቅ ሲልልን እዛው ፊታችን ላይ ማሳጅ እያደረግን እናስለቅቀዋለን ማለት ነው። እጃችሁን ሙጭጭ ነው የሚያደርጋችሁ። እንዴት ነው ያው አጃ በጥብጣችሁት ራሱ ትንሽ ካቆያችሁት ጀል ነው የሚሰራውና በእጃችሁ እንደዚህ ስትነኩት የሆነ እንዲህ ሙጭጭ ማድረግ ባህሪ ያለው እና እንደዚህ አድርጌ ተቀብቼዋለሁ። አሁን እየደረቀልኝ ነው እንደምታዩት። ከዛ ፍርፍር እያረኩኝ እዛው ፊቴ ላይ እያሸውኝ እንዲለቅልኝ አድርገዋለሁ ማለት ነው። ቀጥታ በውሃ አልታጠበውም ያልኳችሁ ለዛ ነው። ከዛ ሁሉንም የተቀባሁትን አጃ እንደዚህ እያደረኩኝ አራግፈዋለሁ። ከዛ በኋላ በባዶ ውሃ እታጠባለሁ ማለት ነው። በጣም ቆንጆ ነው ቤተሰቦች፣ ትወዱታላችሁ ብዬ አስባለሁ። ሞክሩት። ምንም ሳይድ ኢፌክት ነገር የለውም። በጣም ቆንጆ ነው። ፊታችሁን ጽድት ጥርት ነው የሚያደርግላችሁ። ተጠቅማችሁ ደግሞ ለውጡን ስታዩበት የበለጠ ትወዱታላችሁ ማለት ነው። እና ቤተሰቦች እንደዚህ አድርጌ አስለቅቄዋለሁ። እንግዲህ እንደምታዩት እንዴት እንደሚያጸዳ እንዴት ጥርት እንደሚያደርግ። ከዛ በውሃ እላቃለቀዋለሁ፣ በውሃ እታጠበዋለሁ ማለት ነው። ሳሙና ምንም አላስነካውም፣ በውሃ ብቻ እታጠበዋለሁ ማለት ነው። እንግዲህ እንደምታዩት እንዴት ቆንጆ እንዳደረገልኝ ይኸው ታጥቤዋለሁ። ከታጠብኩት በኋላ የምትቀቡትን ነገር ባዝሊንም ሆነ ግሪስሊን ወይም የምትቀቡትን ክሬም መቀባት ትችላላችሁ ማለት ነው። እንግዲህ ቤተሰቦች የዛሬው ቪዲዮአችን ይህንን ይመስል ነበር። ላይክ ሸር አድርጉ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ለዛሬው ያዘጋጀሁት ይህንን ይመስል ነበር። በሌላ ቪዲዮ እስከምንገናኝ መልካም ጊዜ